ይላል እና 3 ኪሎ ጥጥ ነው የሚከብደው መልሶ እኔን ይጠይቀኛል። ያው አንበሳ ነው እኔም ማለት ትችላለህ። አንበሳ ረረረ ውሃ አጣጭ ማለት ምን ማለት? ውሃ ራሱ ነው። የአባይ ቅዳሜ ፕሮግራሞቻችን እንደቀጠሉ ናቸው። አሁን ደግሞ የምንገኘው 10 ከ10 የተሰኘው ፕሮግራማችን ላይ ነው። በ10 ከ10 ፕሮግራማችን በተለያዩ ስፍራዎች ላይ የተዘዋወርን የምናገኛቸውን ሰዎች 10 የተለያዩ ጥያቄዎችን እንጠይቃለን። ከ10ሩ ጥያቄዎች 10ሩንም ለመለሰ ተወዳዳሪ ካዘጋጀናቸው 10 ሽልማቶች መሃል ራሱ ተወዳዳሪው መርጦ ተሸላሚ የሚሆን ይሆናል። እንግዲህ የዛሬ 10 ከ10 ፕሮግራማችንን ደግሞ የምናካሄደው እዚህ ቀበና ወንዝ አካባቢ ነው። በየቤታችሁ ሆናችሁ ፕሮግራማችንን የምትከታተሉ ሰዎች በድጋሚ ለዓመቱ ታላቅና ደማቅ የሴቶች የነጻነት የውበትና የባህል አደባባይ ለሆነው ለአሸንዳ፣ ሻደይ፣ አሸንድዬ፣ ማሪናና ሶለል በዓል እንኳንም በሰላም አደረሳችሁ። ይህ በዓል እንግዲህ የሚከበረው የነሐሴ ወር አጋማሽ ላይ ልክ የፍልሰታ ጾም ሲፈታ ተፈጥሮና ባህል አንድ ላይ የሚደምቁበት ልዩ አጋጣሚ ነው። ልጃገረዶች በነጻነት አደባባይ ላይ ወጥተው ውበታቸውን የሚያሳዩበት፣ ባህላቸውን በዜማና በሽርደዳ የሚተርኩበት፣ ማኅበራዊ ትስስራቸውን ይበልጥ የሚያጠናክሩበት እጅግ በጣም ደስ የሚል የወጣትነትና የደስታ ተምሳሌት ነው። ከአባይ ቅዳሜ ጋር ቆይታችሁ መልካም እንደሚሆን አንጠራጠርም። በአባይ ቅዳሜ ሁል ጊዜ ድግስ ነው። 10 ከ10 ፕሮግራማችንን እዚህ አካባቢ ዞር ዞር ብለን የምንጠይቀውን ሰው እንፈልግና ፕሮግራማችንን የምንጀምር ይሆናል ማለት ነው። መልካም ቆይታ ይሆንላችሁ። እሺ፣ ሰላም ወንድሜ፣ ማን ልበል ስምህ? ስሜ ኃይሉ ጋረደው እባላለሁ። እሺ፣ ኃይሉ ጋረደው። እንግዲህ 10 ከ10 የሚለው ፕሮግራማችን ላይ ነው ያለ ነው። 10 የተለያዩ ጥያቄዎችን እጠይቃለሁ። ከ10ሩ 10ሩንም ከመለስክ ካዘጋጀናቸው 10 ሽልማቶች ውስጥ ራስህ መርጠህ ተሸላሚ ትሆናለህ። ግን እንዴት ነው በትምህርት ቤት ቆይታ 10 ከ10 ደፍነህ ታውቃለህ? አዎ፣ በትምህርት ቤት ምንም አልልም። ያው አውቃለሁ። ምን ትምህርት ነው 10 ከ10 ደፍነህ የምታውቀው? አብዛኛው ባዮሎጂ እና ኬሚስትሪ። አይጠሩ ነው። ባዮሎጂ ኬሚስትሪ አይደለም ግን ጥያቄው የጠቅላላ እውቀት ጥያቄዎች ናቸው። በደንብ ትኩረት አድርግ። አንዱን ከሳትክ ሽልማት የለም። እሺ፣ የመጀመሪያ ጥያቄ፣ በተለምዶ የጫካው ንጉሥ በመባል የሚታወቀው እንስሳ ማን ይባላል? አንበሳ። አንበሳ። የመጀመሪያውን ጥያቄ በትክክል መልሰሃል። ሁለተኛ ጥያቄ፣ በምድር ላይ ከሚኖሩ እንስሳት በጣም ፈጣን የሩጫ ፍጥነት ያለው እንስሳ ምን ይባላል? ነብር ወይ አቦ ሸማኔ። አቦ ሸማኔ በትክክል ተመልሷል። ኢትዮጵያ ውስጥ በትልቅነቱ የሚታወቀው ገበያ ምን ይባላል? መርካቶ። ምን ነው ሳጅ? ጥያቄው ቀለለብህ አይደል? ቆይ ትንሽ ከበድ ላድርግላ። ከ10 3 ጥያቄዎችን መልሷል። 7 ጥያቄዎች ይቀረዋል። እሺ፣ ካንጋሮ ልጆቿን በምንድን ነው የምትይዘው? ካንጋሮ ልጆቿን የምትይዘው በኪሷ ነው። በሆዷ ውስጥ ባለው ኪሷ ውስጥ ነው። ሆዷ ላይ ባለው ከረጢት ነው የምትይዘው። በትክክል ተመልሰዋል። ከ10 4 ጥያቄዎችን መልሰሃል። 6 ጥያቄዎች ይቀሩናል። እሺ፣ በደንብ አድርጋ አዳምጠኝ። የናርዶስ አባት 3 ልጆች አሉት። የመጀመሪያው ልጁ አቤል ይባላል። ሁለተኛዋ ደግሞ ዓለም። የሶስተኛው ልጁ ስም ማን ይባላል? ናርዶስ ልጅ የላትም። ልድገምልህ ጥያቄውን በደንብ አዳምጠኝ። የናርዶስ አባት 3 ልጆች አሉት። የመጀመሪያው አቤል ይባላል። ሁለተኛዋ ደግሞ ዓለም። ሶስተኛው ልጁ ማን ይባላል? ናርዶስ። ናርዶስ በትክክል ተመልሷል። በትክክል ተመልሰዋል። ከ10 5 ጥያቄዎችን መልሰሃል። 6ኛ ጥያቄ፣ ከ3 ኪሎ ጥጥና ከ3 ኪሎ ጨው የትኛው ይከብዳል? 3 ኪሎ ጨው ነው። ከ3 ኪሎ ጥጥና ከ3 ኪሎ ጥጥና ከ3 ኪሎ ጨው የትኛው ይከብዳል? 3 ኪሎ ጥጥ። 3 ኪሎ ጥጥ ይከብዳል? አይ 3 ኪሎ ጨው። አንዱን ምረጣ። 3 ኪሎ ጨው። 3 ኪሎ ጨው። እርግጠኛ ነህ? አንድ እድል ልስጥ፣ የመጨረሻ። እና 3 ኪሎ ጥጥ ነው የሚከብደው? መልሶ እኔን ይጠይቀኛል። እሺ፣ ከ3 ኪሎ ጥጥና ከ3 ኪሎ ጨው የትኛው ይከብዳል? እሺ በቃ 3 ኪሎ ጥጥ። እሺ፣ ሁለቱም አይደሉም። እሺ፣ ሁለቱም እኩል ናቸው። 3 ኪሎ 3 ኪሎ ነው እኮ 3 ኪሎ ነው። እንግዲህ አልተሳካም።
እሺ አለቀ። አንዱን ሳትካ ከ10ሩንም መመለስ አለብሽ ሽልማት ለማግኘት። ሁለተኛው ተወዳዳሪያችን እንግዲህ ከ10 ጥያቄዎች 6ቱን መልሶ ነበር። ከ3 ኪሎ ጥጥና ከ3 ኪሎ ጨው የትኛው ይከብዳል ስለው 3 ኪሎ ጥጥ ሲለኝ 3 ኪሎ ጨው ሲለኝ እንግዲህ ተከራክረን አልተሳካም። በመጨረሻም መልሱን አላገኘውም። እስኪ እዚሁ አካባቢ ደግሞ በድጋሚ ዞር እንበልና ሌላ የምንጠይቀው ሰው እንፈልግና ጥያቄዎቻችንን የምንቀጥል ይሆናል። ከአባይ ቅዳሜ ጋር መልካም ቆይታ ይሆንላችሁ። እሺ ወንድሜ ማን ልበል ስምህን? መሐመድ። ጥያቄዎቹን በደንብ አድርጋ አዳምጠኝ። ከ10ሩ 10ሩንም መመለስ አለብህ። አንዱን ከተሳሳትክ ምንም አይነት ሽልማት የለውም። ምክንያቱም ፕሮግራሙ ራሱ 10 ከ10 ነው። ከ10ሩ 10ሩንም መመለስ አለብህ። እሺ የመጀመሪያ ጥያቄ፣ አንድ የፈረንጅ አውራ ዶሮ በቀን 3 እንቁላል ቢጥል በሳምንት ስንት እንቁላሎችን ይጥላል? በቀን 3 አንድ የፈረንጅ አውራ ዶሮ በቀን 3 እንቁላል ቢጥል በሳምንት ስንት እንቁላል ይጥላል? በደንብ አስብና መልስ። ጥያቄዎቹን በደንብ አዳምጠኝ። ትኩረት ይፈልጋሉ ጥያቄዎቹ። አንድ የፈረንጅ አውራ ዶሮ በቀን 3 እንቁላል ቢጥል በሳምንት ስንት እንቁላሎችን ይጥላል? አይጥልም። ደጋግሜ ስነግርህ ነው አይደል የተረዳ? እሺ ካንጋሮ ልጆቿን በምንድን ነው የምትይዘው? ደረቷ ላይ ባለው ከረጢት ነው የምትይዘው። ከ10 2 ጥያቄዎችን መልሰሃል። ጥሩ አካሄድ ነው። እንጀራ ጋግረህ ታውቃለህ? ታውቃለህ? እሺ እንጀራ ሲጋገር መጨረሻ ላይ ሲቀር የሚጋገረው ትንሹ እንጀራ ምን ይባላል? እንጎቻ ይባላል። እንጎቻ በትክክል ተመልሷል። እንጎቻ ለመብላት የነበረን ትግል እስኪ የምታስታውሰው የልጅነት ገጠመኝ ካለ? ያው ገጠር ነበረ በፊት ያው መጨረሻ ላይ ያለውን እንበላ ነበር። ጣሉ ነበር። አዎ ልጆች ጋር ወንድሞችን በኩርኩም ምናምን መታችሁ ታውቃለህ? እንጎቻውን ለመብላት። እሺ አራተኛ ጥያቄ፣ በምድር ላይ ከሚኖሩ እንስሳት በሩጫ ፈጣን የሆነው እንስሳ ምን ይባላል? አቦ ሸማኔ በትክክል ተመልሰዋል። ከ10 4 ጥያቄዎች ቆንጆ አካሄድ እየሄድክ ነው ማሚ። ቆንጆ ነው። ኢትዮጵያ ውስጥ በትልቅነቱ የሚታወቀው ገበያ ምን ይባላል? ኢትዮጵያ ውስጥ በትልቅነቱ የሚታወቀው ገበያ ምን ይባላል? መርካቶ። እንዲህ ምን ነው ተጠራጠርክ? መርካቶ በትክክል መልሰሃል። እሺ ቀጣይ ጥያቄ፣ የናርዶስ አባት 3 ልጆች አሉት። የመጀመሪያው አቤል ይባላል። ሁለተኛዋ ደግሞ ዓለም ትባላለች። የሶስተኛው ልጁ ስም ማን ይባላል? ናርዶስ። ጎበዝ ማሚ። እሺ ቀጣይ ጥያቄ፣ ከ3 ኪሎ ጥጥና ከ3 ኪሎ ጨው የትኛው ይከብዳል? እኩል ናቸው። በትክክል ተመልሷል። አንበሳ ማሚ አንበሳ። በደንብ እያዳመጥከኝ ነው ማለት ነው። እሺ ከ10 7 ጥያቄዎችን መልሰሃል። 3 ጥያቄዎች ነው የቀሩ። 3ቱን ካልመለስክ አንዱን ከሳትክ ምንም ሽልማት የለም። 3ቱንም የግድ መመለስ አለብህ። እሺ ማሚ ባለትዳር ነህ እንዴ? ባለትዳር ነህ? ውሃ አጣጭ ምን ማለት ነው? ውሃ አጣጭ ማለት ያው ሚስት ነው። ሚስት ቀድሜ ነገርኩ አይደል? መልሱም ባለትዳር ነው ብዬ። እሺ ከ10 8 ጥያቄዎችን መልሰሃል። 2 ጥያቄዎች ነው የቀሩ። በተለምዶ የጫካው ንጉሥ በመባል የሚታወቀው እንስሳ ማን ይባላል? አንበሳ። ከ10 ጥያቄዎች 9 መልሷል። 1 ጥያቄ ነው የቀረ። የመጨረሻው ጥያቄ ምስል ከምስል መደመር ነው። እሺ እነዚህ ምስሎች ሲደመሩ አንድ ላይ አንድ ቃል ይሰጡናል። ምንድን ነው? 9 ላይ ደርሰህ አረቺ መልሳት እንደምንም በደንብ ይኸው እስኪ በደንብ ይኸው። ከዚህ ውስጥ የሆኑ ፊደሎች ውሰድ፣ ከዚህ ውስጥ ደግሞ የሆኑ ፊደሎች ውሰድና የአማርኛ ቃል ይሰጡናል። ነገርኩ እኮ መልሱ።
አይ ከባድ ነው እንግሊዘኛ ብዙ እስካይ ነው። ማሜ እንግዲህ ላግዝህ ሞክሬያለሁ፣ አልተሳካም። 9 ደርሰሃል። የግድ 10 ከ10 መሆን አለበት። 10ሩንም ጥያቄዎች መመለስ አለበት ሽልማት ለማግኘት። አልተሳካም ወንድም። እሺ እናመሰግናለን። ማሜ እንግዲህ ከ10 ጥያቄዎች 9ኙን መልሶ መጨረሻ ላይ የጠየቅነውን ምስል ከምስል የመደመር ጥያቄውን መመለስ አልቻለም። ብዙ ልረዳው ሞክሬ ነበር ግን አልተሳካም። እንግዲህ በድጋሚ እዚሁ አካባቢ ዞር እንበልና ሌላ የምንጠይቀው ሰው ፈልገን እነዚህን 10 ጥያቄዎች ለሱም የምንጠይቀው ይሆናል። ከ10ሩ ጥያቄዎች 10ሩንም መልሶ ተሸላሚ ይሆን? እንግዲህ ቆይታችሁን ከኛ ጋር ካደረጋችሁ የምትከታተሉት ይሆናል። ከአባይ ቅዳሜ ጋር መልካም ቆይታ ይሆንላችሁ። እሺ ጋሽ ስሞትም አለበት መለሰ መኩሪያ። እሺ ጋሽ መሌ ልበሉት። ጋሽ መሌ እሺ፣ ጥያቄዎቹን በደንብ አድርገው አዳምጡኝ። 10 ጥያቄዎችን እጠይቆታለሁ። ከ10 10 መመለስ አለበት ሽልማት ለማግኘት። አሜን። እሺ የመጀመሪያ ጥያቄ፣ በምድር ከሚኖሩ እንስሳት በጣም ፈጣን የሩጫ ፍጥነት ያለው እንስሳ ምን ይባላል? አቦ ሸማኔ ተመልሷል። የመጀመሪያው ጥያቄ። ሁለተኛ ጥያቄ፣ እንጀራ ሲጋገር መጨረሻ ላይ የሚጋገረው ትንሹ እንጀራ ምን ይባላል? እንጎቻ። ጋሽ መሌ ልጆች አሉ? አሁንም ይዣቸዋለሁ። እና እንጎቻ ለመብላት ምናምን አይጣሉ? በደንብ አድርጎ። እኔም ራሴ አንዳንድ ጊዜ እበላለሁ። በጣም ደስ ይላል። እኔ ራሴ በልጅነቴ እንጎቻ ለመብላት በጣም ነበር የምጓጓው። አዎ። እሺ ሶስተኛ ጥያቄ፣ በተለምዶ የጫካው ንጉሥ በመባል የሚታወቀው እንስሳ ምን ይባላል? በጋሞኛ ጋሞ ይባላል፣ በአማርኛ አንበሳ ይባላል። አንበሳ ይላል። አንበሳ እንዴት ነው የሚጮህ? ያጓራላ። እንዴት ነው? ደስ ይላል። አንበሳ ጋር ነው ያደገው። በጣም ደስ ይላል። እሺ ከ10 3 ጥያቄዎችን መልሰዋል። አራተኛ ጥያቄ፣ ኢትዮጵያ ውስጥ በትልቅነቱ የሚታወቀው ገበያ ምን ይባላል? የሀገራችን የአዲስ አበባ ትልቁ ገበያ መርካቶ ነው። መርካቶ በትክክል ተመልሰዋል። ከ10 4 ጥያቄዎች ተመልሰዋል። 6 ጥያቄዎች ነው የቀሩት። ይርዳን። በደንብ አዳምጡኝ ይህን ጥያቄ። የናርዶስ አባት 3 ልጆች አሉት። የመጀመሪያው አቤል ይባላል። ሁለተኛዋ ደግሞ ዓለም ትባላለች። የሶስተኛዋ ልጅ ስም ማን ይባላል? ናርዶስ በትክክል ተመልሰዋል። 6ኛ ጥያቄ፣ ከ3 ኪሎ ጥጥና ከ3 ኪሎ ጨው የትኛው ይከብዳል? ከ3 ኪሎ ጥጥና ከ3 ኪሎ ጨው የትኛው ይከብዳል? ጥጡም ፍሬ ስላለው ጨውም ጉልበት ስላለው እኩል ነው መሰለኝ። እኩል ናቸው። በትክክል ተመልሰዋል። ከ10 6 ጥያቄዎች ተመልሰዋል። እሺ አሁንም በደንብ አዳምጡኝ። ለእርሶ ቀላል ነው የሚሆነው። ውሃ አጣጭ ምን ማለት ነው? ውሃ አጣጭ ማለት ምን ማለት? ውሃ ራሱ ነው። በደንብ አስተውሉ። ውሃ አጣጭ እንላለን አይደል? እገሌ ውሃ አጣጭ ነው፣ አጣጭ ነች ምናምን እንላለን። ውሃ አጣጭ ማለት ምን ማለት? ሐሜተኛ ማለት ነው። ሐሜተኛ አይደለም። ውሃ አጣጭ ማለት ምን ማለት? የሚረዳ ሰው ነው። አባይ ማለት ነው። እስኪ አባይ የሚለው አባይ አይደለም። እሺ አባይና ጣና። ውሃ አጣጭ ማለት ምን ማለት ነው? አይ ሰው እንላለን። አሁን በተለምዶ ውሃ አጣጭ ነው ምናምን እንላለን። እሺ እናት ማለት ነው። መልሰው ነው የሚጠይቁኝ። እናት ውሃ አጣጭ ማለት ምን ማለት ነው? በደንብ አስተውሉ እስኪ። ውሃ አጣጭ የለትም እንዴ? ትዳር አጋሪ ነዋ። መልሱን ነገር። ይሄ ለኔ ነው የሚቆጠረው። ከ10 ጥያቄዎች 7ቱን መልሰዋል። 3 ጥያቄዎች ነው የቀሩት። 3ቱን ግዴታ መመለስ አለበት ሽልማት ለማግኘት። አሚን። እሺ ጀጎል ግንብ የት ይገኛል?
ሐረር ጀጎል ግንብ ሐረር ነው የሚገኘው። በትክክል ተመልሰዋል። እሺ 8 ጥያቄዎችን መልሰዋል። 2 ነው የቀረን። እሺ 9ኛ ጥያቄ ካንጋሮ ልጆቿን በምንድን ነው የምትይዘው? ሆዷ ውስጥ ባለው ኪሷ። ሆዷ ውስጥ ባለው ከረጢት። በትክክል ተመልሰዋል። በትክክል ተመልሰዋል። አንድ ጥያቄ ነው የቀረው። 9 ላይ ደርሰው እንግዲህ ይህን ካልመለሱ ምንም አይነት ሽልማት የለም። የመጨረሻ ጥያቄ አንድ የፈረንጅ አውራ ዶሮ በቀን 3 እንቁላል ቢጥል በሳምንት ስንት እንቁላሎችን ይጥላል? 21 እንቁላል። 21 ቀን ነው አይደል? 21 እንቁላሎችን ይጥላል። የፈረንጅ አውራ ዶሮ በቀን 3 እንቁላል አውራ ዶሮ አይጥልም። የት ይጥላል? ሁለቱን ጥያቄዎች እኔ ነኝ የመለስኩት ማለት ይቻላል። እሺ ከ10ሩ ጥያቄዎች 10ሩንም መልሰዋል። ካዘጋጀንላቸው 10 ሽልማቶች መካከል እንግዲህ ጋሽ መሌ ራሳቸው መርጠው ተሸላሚ የሚሆኑ ይሆናል ማለት ነው። ወርቅ ያለውን አምጣ። ወርቅ ይሻላል። ወርቅ ያለውን ከወርቅም ከፍ ያለ ሽልማት አለው። እሺ ምረጡ። በጣም ነው የምወደው አባይ ቲቪ። እንግዲህ በጣም አፍቃሪው ነኝ ባይዞ ከልጆቼ ጭምር። በጣም ደስ ይላል። አሁን ደግሞ አባይ ቅዳሜ የሚል አዲስ ፕሮግራም ጀምረናል። እስኪ ለተመልካቾች አባይ ቅዳሜን እንዲከታተሉ ጋብዙ። አባይ ቅዳሜን በደንብ አድርጋችሁ ተከታተሉ። ጠቃሚ ነው፣ ጥቅም አለው፣ ሽልማትም አለው። እሺ ጋሽ መሌ እናመሰግናለን። መልካም እድል። እንግዲህ 500 ብር 500 ብር ተሸላሚ ሆነዋል። ጋሽ መሌ እንኳን ደስ አሉት፣ እንኳን ደስ አሉት። እሺ እናመሰግናለን። ያለነው እንግዲህ የክረምት ወቅት ላይ እንደሆነ ይታወቃል። እኛም እንግዲህ 10 ከ10 ፕሮግራም ቀረጻችንን እያካሄድን ትንሽ ዝናብ አስቸግሮን ቀረጻችንን ለማቋረጥ ተገደን ነበር። አሁን ግን ዝናቡም ስላባራልን ጥያቄዎቻችንን የምንቀጥል ይሆናል። እዚሁ አካባቢ እየተዘዋወርን የምናገኛቸውን ሰዎች የተለያዩ 10 ጥያቄዎችን እየጠየቅን ከ10ሩ ለመለሰው ደግሞ ካዘጋጀናቸው 10 ሽልማቶች መካከል ራሱ ተጠያቂው መርጦ ተሸላሚ የሚሆን ይሆናል። መልካም ቆይታ ይሆንላችሁ። እሺ ማን ልበል ስምህን ወንድም? ታምራት እባላለሁ። እሺ ታምራት፣ እንግዲህ 10 ከ10 የሚለው ፕሮግራማችን ላይ ነው ያለነው። 10 የተለያዩ ጥያቄዎችን እጠይቅሃለሁ። ከ10ሩ 10ሩንም የግዴታ መመለስ አለብህ ሽልማት ለማግኘት። እንግዲህ በጣም ደስተኛ ነኝ። ሞክራለሁ፣ በተሻለኝ መጠን ጥረት አደርጋለሁ። ያው ድንገተኛ ጥያቄ ነው፣ ደስ ይላል። እዚህ ውብ ስፍራ ላይ እንደዚህ አይነት ድንገተኛ ሰርፕራይዝ እንግዲህ ሞክራለሁ። ያቅም በጣም አሪፍ፣ በጣም ደስ ይላል። እንዴት ነው? በአባይ ቲቪ መሆኑ ደግሞ ዋው ብያለሁ። በጣም ደስ ይላል። አጋጣሚ የወደው ፕሮግራም ስለሆነ ደስ ብሎኛል። እሺ እናመሰግናለን። በልጅነት 10 ከ10 ደፍነህ ታውቃለህ? አክቹዋሊ ጎበዝ ተማሪ ስለነበርኩ እንደውም የ10 ከ10 ተማሪ ብቻ ሳልሆን የፕላስ ተማሪ ነኝ። እንግዲህ እናያለን። እንግዲህ የፕላስ ተማሪ ነኝ ብለህ በመጀመሪያው ጥያቄ እሺ ችግር የለውም። ይሄ ጠቅላላ እውቀት ጥያቄዎች ናቸው። እሺ የመጀመሪያው ጥያቄ እንጀራ ሲጋገር መጨረሻ ላይ የሚጋገረው ትንሹ እንጀራ ምን ይባላል? ያው እንጎቻ። እንጎቻ በትክክል ተመልሷል። በተለምዶ የጫካው ንጉሥ በመባል የሚታወቀው እንስሳ ምን ይባላል? ያው አንበሳ ነው። እኔም ማለት ትችላለህ። አንበሳ። ረረረ እየፎከረብን ነው ተመልካቾቻችን። እሺ 3ኛ ጥያቄ ኢትዮጵያ ውስጥ በትልቅነቱ የሚታወቀው ገበያ ምን ይባላል? ትልቁ ገበያ ከአፍሪካም እኮ ትልቁ ነው። ኢትዮጵያ ብቻ ሳይሆን መርካቶ ገበያ ነው። ከአፍሪካም ትልቁ ገበያ ነው። እግረ መንገድ ላስታውቅ። እንደምታዩት እንግዲህ ጥያቄዎቹን በሙሉ ኮንፊደንስ ነው እየመለሰ ያለው። ከ10 ጥያቄዎች 3 ጥያቄዎችን መልሷል። እስኪ ምና ይሆናል። እስኪ እንግዲህ ካንጋሮ ልጆቿን በምንድን ነው የምትይዘው? ካንጋሮ ልጆቿን ለየት ባለ መልኩ እዚህ ሆዷ ውስጥ የሚገኝ ኪስ ነገር አለ፣ እዛ ውስጥ ይዛ ነው የምትዞረው። እውነትም አንበሳ ነህ፣ እውነትም አንበሳ ነህ። ከ10 4 ጥያቄዎችን በትክክል መልሷል። ከበድ ላድርገው? እሺ በደንብ አዳምጠኝ። የናርዶስ አባት 3 ልጆች አሉት። የመጀመሪያው አቤል ይባላል፣ ሁለተኛዋ ደግሞ ዓለም ትባላለች። ይህ 3ኛው ልጁ ስም ማን ይባላል? የናርዶስ አባት። እሺ በድጋሚ አዳምጠኝ። የናርዶስ አባት 3 ልጆች አሉት። የመጀመሪያው ልጁ አቤል ይባላል። ሁለተኛው ልጁ ደግሞ አገኘኝ። እሺ
ከ3 ኪሎ ጥጥና ከ3 ኪሎ ጨው በጣም የሚከብደው የትኛው ነው? ይሄ ቀላል ነገር ነው። እኔ የሂሳብ ተማሪ ስለሆንኩ ሁለቱም 3 ኪሎ ስለሆኑ እኩል ነው። ኧረ አልተቻለም፣ ኧረ አልተቻለም። እውነትም አንበሳ ነው፣ እውነትም አንበሳ ነው። እሺ ስንት ጥያቄዎችን ነው የመለስከው? አይ ቲንክ 6 ከ6 በዚህም ሊሸወድ አልቻለም። ከ10 ጥያቄዎች 6 ጥያቄዎችን በትክክል መልሷል። 7ኛ ጥያቄ አንድ የፈረንጅ አውራ ዶሮ በቀን 3 እንቁላሎችን ቢጥል በሳምንት ስንት እንቁላሎችን ሊጥል ይችላል? ጥሩ ጥያቄ ነው። ያው እኔን ለመሞገት አይሆንም። ያው አውራ ዶሮ እንቁላል አይጥልም። አልተቻለም፣ አልተቻለም። ከ10 7 ጥያቄዎችን በሚገርም ሁኔታ መልሷል። 3 ጥያቄዎች ነው የቀሩት። 3ቱንም ጥያቄዎች ይመልስ ሲሆን ቆይታችሁን 10 ከ10 ፕሮግራም የመጀመሪያው 10 ከ10 አሸናፊ የሚሆነው እኔ ነኝ። ጠብቁ። 3ቱንም መልሳለሁ። ችግር የለውም። ከሞን ተመልካቾቻችን እንዳያችሁት እንግዲህ ከ10 ጥያቄዎች 7ቱን በትክክል መልሷል። 3 ጥያቄዎች ነው የቀሩት። 3ቱን ጥያቄዎች በትክክል መልሶ ተሸላሚ ይሆን? እንግዲህ ቆይታችሁን ከአባይ ቅዳሜ ጋር ካረጋችሁ የምትከታተሉት ይሆናል ማለት ነው። 3 ጥያቄዎች ነው የቀሩ። በደንብ አስተውል፣ በደንብ አስተውል። እዚህ ደርሰህ መሸነፍ የለብህም። የጀጎል ግንብ የት ነው የሚገኘው? የጀጎል ግንብ የጀጎል ግንብ የት ነው? መልሰዋለሁ። የጀጎል ግንብ እንግዲህ ኢትዮጵያ ውስጥ ካሉ ጥንታዊ ስፍራዎች አንዱ ነው። ሐረር በትክክል መልሷል። 2 ጥያቄዎች ነው የቀሩ። 2 ጥያቄዎች ነው የቀሩ። እሺ አሁን ፈርቻለሁ። ባለትዳር ነህ ወይስ ሲንግል? ላጤ። እሺ ውሃ አጣጭ ምን ማለት ነው? ውሃ አጣጭን አገኘው ሲባል አይ ቲንክ ሚስቴ ነው ጭኛም። በትክክል መልሶታል። የትዳር አጋር። ከ10 ጥያቄዎች 9ኙን በሚገርም ሁኔታ በፍጥነት ነው የመለሳቸው። በፍጥነት አንበሳ ነኝ እንዳለ አንበሳነቱን አስመስክሯል። ግን አንበሳነቱ የሚመሰከረው የመጨረሻውን 10ኛውን ጥያቄ 10ኛው ጥያቄ የሚሆነው ምስልን ከምስል መደመር ነው። ምስልን ከምስል መደመር ነው። ይሄ ምንድን ነው? ይሄ ባህር ኦሽን። እሺ በእንግሊዘኛ ምንድን ነው? ኦሽን ሲ። እሺ ይሄ ደግሞ ምንድን ነው? ጉልበት በእንግሊዘኛ ኒ። እሺ ሁለቱ ምስሎች ሲደመሩ የሚሰጡን ቃል አለ። ምንድን ነው? ኦሽን ኒ። እሺ ትከብራለች። 9 ላይ ደርሰ። 1 ጥያቄ እኮ ነው የቀረ። ያከበዳችሁ ሲጀመር ሽልማቱን ላለመሸለም ነው። ኧረ እኛ አባዮች ሳንሸልም ወደ ስቱዲዮአችን መመለስ አንፈልግም። ምንድነው የሚያደርገው? በደንብ ይኸው እስኪ፣ በደንብ ይኸው እስኪ። ውጤቱ በእንግሊዘኛ ነው የሚነግረው ወይስ በአማርኛ ቃል ይሰጡናል? እሺ ምን ጊዜ ይፈልጋል ይሄ ነገር እንዴ? ትንሽ ይከብዳል። እስኪ ቆይ። እሺ ቡና እየጠጣን እናውራ እንዴ? ይህንን ነገር ጊዜ ልስጥህ፣ አስብበት። አንተም በፍጥነት ስለመለስኩ አስተያየት አድርጋችሁ እኮ እንዳስተያየት እዛች አካባቢ አረፍ እንበልና እንደው ቡና እየጠጣን ደስ ይለኛል። ብቻ እሺ መልሳት። በእኔ ውጪ ነው የምጋብዝህ። ይህን ከመለስክ ከሽልማቱ በተጨማሪ ችግር የለውም። ከሽልማቱ ውጪ ቡና ጋብዛለሁ። ፕሮግራም እያያችሁ ከሽልማቱ በተጨማሪ ቡና ጋብዛለሁ ብሏል። እኔ ደግሞ በአንድ አፍ ብያለሁ። ስለዚህ ቆንጆ የደቡብ ቡና የሲዳማ ቡና ይጋብዘኛል። እንግዲህ ኦልሬዲ ገብቶኛል። አማርኛ ቃል ነው ብለኸኛል። ሲኒ ኦልሬዲ እንደውም ሲኒ ነው መለስኩልህ። አየህ ቡናን ጠጣ ብዬ እኔ ነኝ መልሱን የነገርኩህ። በል ሽልማቷን ታካፍለኛል። ተመልካቾቻችን እንዳያችሁት እንግዲህ ከ10 ጥያቄዎች 10ሩንም መልሶ ተሸላሚ ሆኗል ማለት ነው። 10 የተለያዩ ሽልማቶችን እናስመርጠዋለን። እራሱ መርጦ የደረሰውን እንግዲህ ሽልማት የምንሰጠው ይሆናል ማለት ነው። አብራችሁን ቆዩ። መልካም እድል። እንግዲህ ያው ሞክሬያለሁ። እንግዲህ ያው እድሌን ደግሞ ፍቃለሁ። ያው እጣ ላይ ብዙም አይደለሁም፣ ግን ያው ዛሬ አላውቅም። በአባይ ስም
የ500 ብር የሞባይል ካርድ የ500 ብር የሞባይል ካርድ ተሸላሚ ሆኗል። ስልክ ቁጥር ይነግራለሁ። 200 ብሯን ለኔ ነው የምትሞላው። እንተሳሰባለን። ቡና እየጠጣን እናወራለን። ቡናዋን ጋብዥኝና እሺ፣ እናመሰግናለን። እዛ ጋር አዘጠብቀኝ ቡና እዛ ጋር ቁጭ በልና በቃ እንገናኛለን። ቡና ላይ መጣሁ። እንገናኝ። እሺ ወንድሜ ስምህ ማን ልበል? አምሳሉ ይባላል። አምሳሉ። እሺ 10 የተለያዩ ጥያቄዎችን እጠይቅሃለሁ። ከ10ሩ 10ሩንም ከመለስክ ብቻ ነው ተሸላሚ የምትሆን። እንዴት ነው የትምህርት ቤት ህይወት ላይ ከ10 ደፍነህ ታውቃለህ? አውቃለሁ። ምን ትምህርት? ማትስ ላይ ጥሩ ነኝ። ማትስና ፊዚክስ ጥሩ ነኝ። የማትስ ጥያቄ ብቻ አይደለም፣ የፊዚክስን ጥያቄ ብቻ አይደለም፣ የጠቅላላ እውቀት ጥያቄዎች ናቸው። ጥያቄዎቹን በደንብ አዳምጠኝ። በምድር ከሚኖሩ እንስሳት በሩጫ በጣም ፈጣን የሆነው እንስሳ ምን ይባላል? አቦ ሸማኔ። አቦ ሸማኔ። እሺ የመጀመሪያውን ጥያቄ መልሰሃል። ሁለተኛ ጥያቄ፣ አንድ የፈረንጅ አውራ ዶሮ በቀን 3 እንቁላሎችን ከጣለ በሳምንት ስንት እንቁላሎችን ይጥላል? አይጥልም። አውራ ዶሮ እንቁላል አይጥልም። በትክክል ተመልሷል። ከ10 2 ጥያቄዎችን መልሰሃል። ሶስተኛ ጥያቄ፣ ሙያ ላይ እንዴት ነው? ምንም ማለት ትንሽ እንጀራ ምናምን መጋገር ሞክረህ ታውቃለህ? ባለጋግርም ሞክራለሁ። ትንሽ አያለሁ ሁኔታው። ሲጋገር አይተሃል በደንብ? አይቻለሁ። ሲጋገር አይቻለሁ። እሺ እንጀራ ሲጋገር በደንብ ካየ፣ እንጀራ ሲጋገር መጨረሻ ላይ የሚጋገረው ትንሹ እንጀራ ምን ይባላል? እንጎቻ። እንጎቻ። በትክክል ተመልሷል። በልጅነት እንጎቻ ለመብላት ተጣልተ ምናምን ታውቃለህ? አዎ በጣም ከታናሽ ወንድሜ ጋር ብዙ ጊዜ እሱን ለመብላት እንጎቻውን ለመብላት አዎ። እሺ ቀጣይ ጥያቄ፣ በተለምዶ የጫካ ንጉሥ በመባል የሚታወቀው እንስሳ ምን ይባላል? አንበሳ። አንበሳ። አንተ ራሱ አንበሳ ነህ። አንበሳ አንበሳ አንበሳ። ቀጣይ ጥያቄ፣ ኢትዮጵያ ውስጥ በትልቅነቱ የሚታወቀው ገበያ ምን ይባላል? መርካቶ ገበያ። መርካቶ። በትክክል ተመልሷል። ስድስተኛ ጥያቄ፣ ከ3 ኪሎ ጥጥና ከ3 ኪሎ ጨው የትኛው ይከብዳል? እኩል ናቸው። አይከብድ። እኩል ናቸው። እኩል ናቸው። የማትስ ተማሪ ነኝ ብለህ ነበር መጀመሪያ። ጥሩ ነው ጥሩ ነው ጥሩ ነው። ከ10 ጥያቄዎች 6 መልሷል። ሰባተኛ ጥያቄ፣ ውሃ አጣጭ ማለት ምን ማለት ነው? ባለትዳር ነው። ትዳር እንቆጥርልሃለን። የትዳር አጋር ነው። የትዳር አጋር። ያው ሽልማቱ ላይ እንግዲህ ታስብልኛለህ መጨረሻ ላይ። ከ10 7 3 ጥያቄዎች ናቸው የቀሩት። 3ቱንም ካልመለስክ ምንም አይነት ሽልማት የለም። 10ሩንም መመለስ አለብህ። የጀጎል ግንብ የት ይገኛል? ሐረር። ሐረር። በትክክል ተመልሷል። 2 ጥያቄዎች ነው የቀሩ። 2 ጥያቄዎች ነው የቀሩ። ካንጋሮ ልጆቿን በምንድን ነው የምትይዘው? በሆዷ። ካንጋሮ ልጆቿን በምንድን ነው የምትይዘው? በሆዷ። ሆዷ ውስጥ ከታ በሆዷ ነው የምትይዘው። እሺ ሆዷ ላይ ባለ ከረጢት ነው የምትይዘው። ከ10 9 ከ10 9 ሁለቱን እኔ አግዤ ነው የመለስኩ። የመጨረሻ ጥያቄ፣ ይሄን ካልመለስክ ግን እሺ የመጨረሻ ጥያቄ፣ ምስልን ከምስል መደመር ነው የመጨረሻው ጥያቄ። 2 ምስሎች አሳይሃለሁ። ይኸውልህ ይሄ ምንድን ነው? ይሄ በእንግሊዘኛ ምንድን ነው? ይሄ ምንድን ነው? ሲ አይደል? ይሄኛው ደግሞ ጉልበት ነው። ኒ 2ቱ ሲደመር አንድ የአማርኛ ቃል ትርጉም ይሰጡናል። ሲኒ። ሲኒ። በትክክል ተመልሰዋል። ከ10 ጥያቄዎችን መልሷል። 10 ሽልማቶችን እናስመርጠዋለን። እራሱ የመረጠውን ተሸላሚ የሚሆን ይሆናል። መልካም ቆይታ ይሆንላችሁ። መልካም እድል። እንግዲህ መልካም እድል፣ መልካም እድል። አንሊሚትድ የኢንተርኔት ፓኬጅ ከ10 ጥያቄዎች 10ሩንም መልሶ ወራዊ የኢንተርኔት አንሊሚትድ ፓኬጅ ተሸላሚ ሆኗል። እንኳን ደስ አለ።
እንግዲህ እኛ ቤት ዋይፋይም ተቋርጧል። ስልኬም ፓኬጅ የለውም። አንተ ጋር የመጣ ወሩ ሙሉ እንግዲህ ኢንተርኔት ይጠቀማል። በቃ 3 ታበራለ አመታን አስተካክላለሁ። ቴንክ ዩ አባቴ እናመሰግናለን። ውድ የአባይ ቅዳሜ ተመልካቾቻችን የዛሬ የ10 ከ10 ቆይታችን ያያችሁትን ይመስል ነበር። በቀጣይ ምስልን ከምስል የመደመር ውድድር የሚካሄድበት የጉራማይሌ ፕሮግራማችን ይቀጥላል። ከአባይ ቅዳሜ ጋር መልካም ቆይታ ይሁንላችሁ።